አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ኤምሲ ሮደር እና ሌሎች በ1970 እንደ አውሮፓውያን አቆጣጠር በጻፉት መጽሐፍ እንደሚያብራሩት ከ2000 ዓመታት በፊት ኤምሲ ሮደር ፕሌኒ ኤልደርን ጠቅሶ እንደጻፉት ሁልጊዜም በአፍሪካ አዲስ ነገር አለ። በጥንቱ ዓለም በአፍሪካ ውስጥ የታወቀው በጣም ጥቂቱ ነው። የታሪክ ተመራማሪዎች ስለ አፍሪካ ገና አላዩትም። ገና ብዙ ያልተነካ ነገር አለ። ከአውሮፓ፣ ከእስያና ከደቡብ አሜሪካ ሲነጻጸር ያለፈው የአፍሪካ ታሪክ ምርምር አልተነካም። በየቀኑ ከአፍሪካ አዲስ ነገር ታገኛለህ። የታሪክ ተመራማሪዎች ስለ አፍሪካ ያልተነካ ታሪክ ስላለ ስለአለፈው የአፍሪካ ሁኔታ ብዙ ልትማሩ ይገባል። ሊያጠራጥር የማይችለው ጉዳይ ቢኖር የሰው ልጅ በአፍሪካ መገኘት የተናገረውም የጻፈውም ራሱ ሰው መሆኑ ነው። ይህ ደግሞ አፍሪካ የሰው ዘር አመጣጥ ቅድመ ታሪክ አያቶቻችን አፍሪካውያን መሆናቸውን የሚያሳይ ነው። አፍሪካ ከሌላው ዓለም የበለጠ ቅድመ ታሪክ ስዕሎች፣ ቅርጻ ቅርጾችን፣ መቅረጫ መሳሪያዎችን ከሌላው ዓለም የሌሉ ይገኙባታል። ሶኒያ ኮል በ1965 እንደ አውሮፓውያን አቆጣጠር ሲያብራሩ ቀደም ባለው ጊዜ ምስራቅ አፍሪካ ባህላዊ ሁኔታ አሁን ላለው ባህል መሰረት ነው። የዚህ መሰረት መሆን ለአዝጋሚው ለውጥ መነሻና ለእምነትና ለእንቅስቃሴው መሰረት ነው። ይሁም ለአውሮፓውያንና ለእስያውያን አህጉሮች የሚሰደዱት ህዝቦች መተላለፊያ መንገድ ሆኖ አገልግሏል። ከማንኛውም ዓለም በፊት በአፍሪካ ክፍለ ዓለም መሆኑን የሰጡት ሐሳብ አፍሪካ ሰው የተገኘባት አህጉር መሆኗን ያረጋግጣል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።